ሰላም ውድ ቻናሌ ቤተሰቦች እንዴት አላችሁ? በባለፈው ቪዲዮ እንዳየነው ቦቼ ወደ ኢትዮጵያ መምጣቱ ይታወቃል። አይወላችሁ ወደ አፍላ ፍቅር መመለስ ብቻ አይደለም፣ ወደ አፍላ ፍቅር እመለሳለሁ። በቅርቡ ወደ ኢትዮጵያ ሄዳለሁ። የራሴ የሆነ ፐርሰናል ኬዝ ይዞኝ እስካሁን ድረስ የቆየሁትና ወደ ኢትዮጵያ ከተመለስኩ በኋላ በሚገራርሙ ቆንጆ ስራዎች ጠብቁ። በቆንጆ ስራዎች ነው የምመለስ። ለእናንተ የተሻለ ጥሩ ነው፣ ለየት ያለ ነገር ነው ብዬ ማስባቸውን ቆንጆ ነገሮች ያመጣላችኋለሁ። ከዚህ በኋላ ብዙም ላይቭ ላይ ላታዩኝም ትችላላችሁ። ወደ ፊልሙ ዓለም ድጋሚ ተመልሼ ያለው ማለት ነው። እስካሁንም ድረስ የያዘኝ ፐርሰናል ጉዳይ ስለነበረ ነው። እሱም ጉዳዩን ስላስተካከልኩ በቅርቡ ወደ አፍላ ፍቅርም ሆነ በተለያዩ ድራማዎች ላይ በፊት ከነበረኝ አቅም እና ፐርፎርማንስ ላቅ ባለመልኩ እንደሰማችሁት እንግዲህ ቦቼ ወደ ኢትዮጵያ ሲመጣ ቲክቶክ ላይ በአቁሞ ፊልም ላይ እንደሚያተኩር ተናግሯል። አሁንም ይህን ስራ የጀመረ ይመስላል። ቦቼ በደንብ ነው እየሰራ ያለው። ቲክቶክ የመጀመሪያ ቲክቶክ ቪዲዮን ለቆልናል። ከክፍል 190 ጀምሮም አፍላ ፍቅር ላይ እንደሚቀላቀል ተናግሯል። ይህ ማለት ቦቼራን ከክፍል 190 ጀምሮ አፍላ ፍቅር ላይ እናገኘዋለን። ይህ እጅግ በጣም ደስ የሚል ዜና ነው። በኢትዮጵያም የመጀመሪያ የቲክቶክ ቪዲዮ የሆነውን ከቀስቴ ከያሬድ ወይንም ከያያ ጋር የሰራውን የቲክቶክ ቪዲዮ ከዚህ ቀጣይ አስቀምጬላችኋለሁ። ላይክ ማድረግ እንዳይረሳ። መልካም ጊዜ። አዲስ አበባ ማየቱን ተውሶኝ አሳድጌሽ ከፉ የጣሏት ሞይ ጨዋ ደግ ልጆችሽ በትሽ ናፏቸው ተሰቃዩ ብዙ ባትሽ ደሪያቸው እንኳን ላሳድግሽው ጥርሽ እንደበላ ለስንቱ ጎረቤት ሆነሻል ከለላ። እናታችን አገር ፍቅርሽ ለብቻው ነው። እጅሽን እስከፍተሽ በብትይ ምንድነው